ከዚህ በፊት 3 ሳይቶችን ሽጠን ጨርሰናል። እንግዲህ አሁን ሳር ቤትም ደግሞ ተመራጭ የሚያደርገው ብዙ ዲፕሎማቶች የሚኖሩበትም ስለሆነ በዶላር ነው የሚከራዩ። ለሪተርን ኦን ኢንቨስትመንት ለኪራይ በጣም ጥሩ ነው ማለት ነው። አሁን ለምሳሌ ከባለ 1 እስከ ባለ 3 የሚከራዩት ከ$800 እስከ $2000 ነው የሚከራዩት ማለት ነው። 100% ከፍላለሁ የሚል ሰው ከመጣ 8.9 የነበረውን 5.7 ሚሊዮን ነው የሚሆነው ማለት ነው። ትክክለኛ ዲስካውንት ማለት ነው። ያ ማለት ወደ 3.1 ሚሊዮን አካባቢ ዲስካውንት አግኝተዋል ማለት ነው። ይህንን ዲስካውንት ነው የምንለው ለፕሮሞሽን አይደለም፣ ትክክለኛ ሰው መጥቶ እያገኘም ያለ ስለሆነ ማለት ነው። ሰላም ናችሁ። ዛሬ ደግሞ በመሃል ሳር ቤት ከ5.8 ሚሊዮን ብር ጀምሮ ቅናሽ የተደረጉትን ቤቶች ለማየት ጎራ ብለናል። አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንዴት ነሽ? ሰላም ነው? ሁሉ ሰላም አለን። እንግዲህ ስላለ ወደ ውስጥ ገብተን ደግሞ በደንብ አስረዳሻለሁ። ዌልካም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። በጣም ደስ ብሎናል እንግዲህ ስለመጣሽ። እንግዲህ ቴምር ያስሽ ደግሞ ብናወራ በጣም ደስ ይለኛል። በጣም ደስ ይለኛል። ዛሬ የተገኘነው ቴምር ነው። ቴምር ማን ነው የሚለውን ነገር ንገረኝ። በጣም አሪፍ። ቴምር ሆልዲንግ ካምፓኒ ነው። በሱ ስር ደግሞ ሰብሲደሪዎች አሉ፣ 10 የሚሆኑ ሰብሲደሪዎች አሉ። ከነዛ ቴምር ፕሮፐርቲስ አንዱ ነው። አሁን አንቺ የመጣሽበት ማለት ነው። ስለዚህ አሁን ከተመሰረተ ኦልሞስት 8 ዓመቱ ነው። 2010 ላይ ነው የተመሰረተው። የተለያዩ ሳይቶች ደግሞ ሰርቶ ማስረክበዋል ማለት ነው። ቴምር እንግዲህ ሌሎችም አክቲቭ ሆኖ ከቴምር ፕሮፐርቲ ጋር የሚሰሩ 2 ድርጅቶች አሉ፣ ከ10 ሰብሲደሪ ካምፓኒዎች ውስጥ ማለት ነው። ቴምር ኢምፖርት አለ፣ ሌላ ደግሞ ቴምር ኮንስትራክሽን አለ። እነዚህ ከቴምር ፕሮፐርቲ ጋር ተባብሮ የሚሰሩ ናቸው ማለት ነው። አሁን ለምሳሌ አንድ ሳይትን ለመስራት ስናስብ ቴምር ኢምፖርት የሚያስፈልገውን እያንዳንዱን ግብአት ቀድሞ ነው የሚያስገባው ማለት ነው። ይሄ ደግሞ የሚጠቅመው ምንድነው? ፕራይስ ስካሌሽን እንዳይኖር ወይ ደግሞ የዋጋ ጭማሪ እንዳይኖር ማለት ነው። ለምሳሌ ገበያ ላይ እቃ ጠፋ ምናምን አንልም ማለት ነው። ለምን? ኦልሬዲ ኢምፖርት አድርገን ነው የምንጀምረው። አሁን የጀመርንበትን እስከምናስረክብ ድረስ በዛ ዋጋ ነው የምንቀጥለው ማለት ነው። ቴምር ኮንስትራክሽን ደግሞ አለ። ቴምር ኮንስትራክሽን አንደኛ ደረጃ ላይሰንስ ያለው ነው። ስለዚህ ሁሉንም ፕሮጀክቶችን በተመሳሳይ ጥራት ነው የሚሰራው ማለት ነው። ለምሳሌ ፒያሳ ላይ ያለ፣ ሳር ቤት ላይ ያለ፣ ገላን ላይ፣ ሀያት ላይ ያለው በተመሳሳይ ኳሊቲ እንዲሰራ የሚጠቅመን እሱ ነው ማለት ነው። ሌላኛው ደግሞ ቴምር ፕሮፐርቲስ ይባላል። እንግዲህ ብዬሻለሁ። የእሱ ድርሻ ምንድን ነው? አዲስ አበባ ላይ ለመኖሪያና ለንግድ የሚያስፈልጉ ቦታዎች ወይ ደግሞ ጥሩ ቦታ የሚባሉትን ሴሌክት ያደርጋል ማለት ነው። ሴሌክት ካደረገ በኋላ በሊዝ ከመንግስት እንቀበላለን ማለት ነው። በሊዝ መቀበላችን ምንድነው ዋና ጥቅሙ? አንድ መንግስት በሊዝ አንድ ቦታ ሲያወጣ ያ ቦታ ለአፓርትመንት ብቻ ሪል ስቴት ብቻ ሆኖ ስለሚወጣ በኋላ ላይ የልማት ተነሽ የሚባሉ ነገሮችን አያጋጥምም ማለት ነው። ይሄ የኛ ትልቁ ጥንካሬ ነው ብዬ አስባለሁ። እንግዲህ ቴምር ይሄን ይመስላል። ስለዚህ ሁሉ ታሳቢ ተደርጎ ነው የምትሰሩት ማለት ነው። በደንብ አዎ። ለዛም ነው በትንሽ ጊዜ ውስጥ ገበያው ላይ በጣም እነዚህ ገኖ የወጣው ቴምር ለዛ ነው ማለት ነው። ስር የሰደደ እንግዲህ አሁን ቴምር ራሱ ዛፉ ራሱ በጣም ስር የሰደደ አይደለም። ስለዚህ እኛም ካምፓኒ እንደዚህ ስር የሰደደ ነው ማለት ነው። ኦኬ፣ በጣም አሪፍ ነው። ስለዚህ ቴምር ያስረክባል? አዎ በደንብ ያስረክባል። እስካሁን ምን ሳይቶችን አስረክባቸዋል? ኦኬ፣ አሁን ለምሳሌ ፒያሳ ላይ ያስረከብነው ሳይት አለ። ፒያሳ 4 ኪሎ ላይ ያስረከብነው አለ። አያት ላይ ወደ 3 ሳይቶችን አስረክበናል። ለቡ ላይ፣ ጀሙ ላይ፣ አጠናተራ ላይ፣ ኦራይሎች ላይ ብቻ ብዙ ቦታ ላይ ያስረክበናል። እናስረክባለን ሳይሆን በደንብ እናስረክባለን። በደንብ ታስረክባለን። በደንብ ወደ 350 የሚሆኑ አባወራዎች እየኖሩበት ካረንትሊ እየኖሩበት ያለ ቤቶች ናቸው ማለት ነው። በጣም አሪፍ ነገር ነው እየነገርከኝ ያለኸው። ያ ቴንክ ዩ። ስለዚህ አዳዲስ ሳይቶች እንዳሏችሁ ሰምተን የመጣ ነው። እስቲ ስለነሱ አንዳንድ ነገር ንገረኝ። በጣም አሪፍ። እንግዲህ አሁን 3 ሳይቶች ናቸው አሁን ያወጣ ነው ላውንች ያደረግነው በቅርቡ። እነዛም አንዱ ሳር ቤት ላይ ነው፣ ሁለተኛ አዋሬ፣ ሶስተኛ ላይ ደግሞ ገላን ነው ማለት ነው። አሁን እነዚህ ቦታዎች ለምሳሌ ሳር ቤትን ብትወስጂ በጣም ብዙ የዲፕሎማቶች ሰፈር ነው። ከ100 በላይ ኤምባሲዎች የሚገኙበት ነው። በዛ ላይ ደግሞ
ትልልቅ ሆስፒታሎች፣ ትምህርት ቤቶች፣ መሰረተ ልማት በጣም የተሟላለት ነው። ሴኪዩሪቲም ደግሞ ካየ በጣም ሰላማዊ ሰፈር ነው ማለት ነው። ለምን ኤምባሲዎች ስለሚበዙበት ማለት ነው። ሌላው ለማከራየት ራሱ ከፈለግሽ በዶላር የመከራየት ፖቴንሻል አለ። ለምን ዲፕሎማቶች ስለሚበዙበት ማለት ነው። ካረንትሊ አሁን ባለበት ሲቹዌሽን ባለ 2 መኝታ በ80 ሺህ በወር የሚከራይበት አይነት ሰፈር ነው ማለት ነው፣ በትንሹ ማለት ነው። ስለዚህ ለመኖርም ለኢንቨስትመንትም ከተፈለገ በጣም ምቹ ቦታ ነው ማለት ነው። አዋሪም ደግሞ ወስደሽ ካየሽ የተለያዩ ኤንጂኦዎችም ኤምባሲዎች የሚገኙበት ነው። ደግሞ አዋሪ ታውቂያለሽ፣ አሁን በኮሪደር ልማትም በጣም ልዩ ሰፈር ሆኗል። የወንዞች ልማት በጣም ልዩ ሰፈር አድርጎታል። እና እነዚህ ሰፈሮች ላይ አሁን ያወጣናቸው ሳይቶች ላይ ሰው መግዛት ከፈለገ አንደኛ ለኢንቨስትመንት ይሆናል፣ ሁለተኛ ለመኖሪያም ደግሞ ምቹ ናቸው ማለት ነው። ገላን ደግሞ ብትወስጂ ገላን ላይ የምንገነባው ሞል ነው፣ ትልቅ ሞል ነው። በጣም ስታንዳርዱን የጠበቀ በዛ ሰፈር ላይ ለየት ያለ ሞል ነው ማለት ነው። አሁን ያንን ሰፈር ለምንድን ነው የምንመርጠው ለኢንቨስትመንት ብለን ከጠየቅሽ አሁን መንግስት ለልማት ወይ ደግሞ ለልማት ተነሺዎች በልማት የተነሱ ዜጋዎችን በብዛት እዛ ሰፈር ላይ ነው ቤቶችን እየሰራ እያስረከበ ያለው ማለት ነው። ስለዚህ በኋላ ላይ በጣም ለኢንቨስትመንት ምቹ ቦታ ነው የሚሆነው ማለት ነው። ኦልሬዲ ደግሞ ከ330 በላይ ብሎኮች ኮንዶሚኒየሞች ያሉበት ቦታ ነው ማለት ነው። ይሄ ራሱ ሌላ የኢንቨስትመንት ኦፖርቹኒቲ ነው ማለት ነው። ስለዚህ ሁሉ ታሳቢ እያደረጋችሁ ቦታ እየመረጣችሁ ነው የምትገነቡት ማለት ነው። በደንብ ቅድም ብዬሻለሁ። ቴምር ፕሮፐርቲስ የቱ ሳይት ነው ለመኖሪያ ምቹ? ለምሳሌ ሀያትን ስትሄጂ ለመኖሪያ ምቹ እንደሆነ፣ ፒያሳ ስትሄጂ ለኢንቨስትመንት ሱቆች ነው የምንሰራበት መኖሪያ እንዳለ ሆነው ማለት ነው። ስለዚህ ተጠንቶበት በደንብ ዲፕሊ ተጠንቶበት ነው ሴሌክት የሚደረጉት እነዚህ ሳይቶች ማለት ነው። በጣም ጥሩ ነው። ታዲያ የቴምር ግንባታ ምን ደረጃ ላይ ደርሷል? ኦኬ፣ አሁን እንግዲህ የተለያየ ሰፈር ላይ የተለያየ ሳይቶች ነው ያሉት። እነዚህ ሳይቶችም የተለያየ ፕሮግረስ ነው ያላቸው። አሁን ለምሳሌ ፒያሳ ላይ ካየሽ 70% ላይ የደረሰ ሳይት አለ። እዛው ፒያሳ ደግሞ 20% ላይ ደግሞ ይደረሳል። ለምሳሌ 2 ዓመት ተኩል ላይ የሚያልቅ አለ፣ 1 ዓመት ተኩል ላይ የሚያልቅ አለ ፒያሳ ላይ ማለት ነው። ሀያት ላይ ደግሞ ከሄድሽ እንደዚሁ 2 ሳይቶች አሉ። አንዱ 85% ላይ ደርሷል፣ አንዱ ደግሞ 40% ላይ ደርሷል። እነሱም የተለያየ ጊዜ ላይ ነው። አሁን ለምሳሌ የሰው ዝግጅት ይለያል አይደለ? 2 ዓመት ላይ መረከብ የሚፈልግ አለ በዝግጅቱ ላይ ማለት ነው። 1 ዓመት ላይ መረከብ የሚፈልግ አለ። ከ1 ዓመት በታችም ደግሞ መረከብ የሚፈልግ ሰው ካለ ጋርመንትም ላይ ደግሞ ሌላ ሳይት አለ ማለት ነው። ስለዚህ እንደዚህ አይነት ሳይቶች አሉ ማለት ነው። ስለዚህ እንደየሳይታቸው የተለያየ በደንብ ለምሳሌ ሰው ቶሎ የሚረከብ ከፈለገ አለ፣ ቀስ ብሎ ደግሞ እየከፈለ የሚረከብም አይነት ደግሞ ካለ ሰየው ሱቅ። ስለዚህ እንደየሰው ፍላጎትም ይለያያል ነው። ያ ኦኬ። ቶሎ መቀበል የሚፈልግ አለ፣ ቀስ ብሎ ደግሞ እንደ ዝግጅቱ ቀስ ብሎ መረከብ ደግሞ የሚፈልግ አለ። ቀስ ብሎ መረከብ ለሚፈልግ ደንበኛ አታስጨንቁ። በፈለገበት ጊዜ ቀስ ብሎ መረከብ ይችላል ነው እያልኩኝ። እንግዲህ አሁን ሳር ቤት ላይ ከዚህ በፊት 3 ሳይቶችን ሽጠን ጨርሰናል። እንግዲህ አሁን ሳር ቤትም ደግሞ ተመራጭ የሚያደርገው ብዙ ዲፕሎማቶች የሚኖሩበትም ስለሆነ በዶላር ነው የሚከራየው ብዬሻለሁ ቅድምም እና ለሪተርን ኦን ኢንቨስትመንት ለኪራይ በጣም ጥሩ ነው ማለት ነው። አሁን ለምሳሌ ከባለ 1 እስከ ባለ 3 የሚከራዩት ከ$800 እስከ $2000 የሚከራዩት ማለት ነው። ስለዚህ ከዚህ በፊትም ወደ 3 የሚሆኑ ሳይቶችን ጨርሰን አሁን ደግሞ 4ኛውን ጀምረናል። ሽያጭ ያወጣነው 4ኛ ነው ማለት ነው። አሁን እንደውም ልናስረክብም ያልነውን ሳይት መንገዳችን ላይ ስለሆነ አሳይሻለሁ። እንግዲህ ቅድም ልናስረክብ ነው ያልኩሽ ሳይት አንዱ ይሄ ነው። በጣም የሚገርምሽ ነገር ይህንን ሳይት ስንጀምር ከ1 ዓመት ከ6 ወር ነው ኦልሞስት ማለት ነው እና ስንሸጥ በካሬ በ50 ሺህ ነበር የምንሸጠው እና በ50 ሺህ ማለት ነው እና እየመጣ የነበረው ኮምፕሊመንት በ50 ሺህ ብር እየሸጡ የምር ደግሞ ገንብቶ ይጨርሳሉ የሚለው ኮምፕሊመንት ነበረ። ርካሽ ስለሆነ አይሰራም የሚል አይነት ብዙ ሰዎች ጋር እንደዚህ አይነት ኮሜንቶች ነበር የሚመጣው። ነገር ግን እንግዲህ በ50 ሺህ በካሬ ከ1 ዓመት 6 ወር ኦልሞስት የሚሆን ማለት ነው። አዎ በፊት ነበረ ሽያጩን የጀመርነው። እንግዲህ በዛም እየሸጥን ነበር፣ በዛም ነው የጨረስነው ማለት ነው። አሁን ብዙ ሰው እንግዲህ አሁን እየጨመረ ስለመሄድ በዚህ ዓመት ደግሞ ወደ 72 ሺህ በካሬ ማለት ነው። ስለዚህ አሁን ይሄ ድል አልፏቸዋል ኦልሬዲ። አሁን የመጣው 4ኛ ግን እንዳያልፋቸው ነው እንግዲህ በዚህም ደግሞ መልእክቴን ማስተላለፍ የሚፈልገው ማለት ነው። ስለዚህ አሁን የመጣው እድል እንዳያልፋቸው
ኦሬዲ ያለፈው አልፏል። ግን ስቲል ደግሞ ይሄን ነገር መጠቀም የሚፈልጉት ደግሞ ለየት ባለ መልኩ ይዛችሁ ቀርባችኋል። በደንብ ስለዚህ እንዳልፋቸው ያው በጥብቅ እናሳስባለን ነው። አዎ ለምሳሌሽ ሶስት ሳይቶችን ኦሬዲ በዚህ ደረጃ ላይ ያሉ አሉ። አራተኛ ነው ይሄኛው። ስለዚህ ሰርተን እንደምናስረክብ ማሳያው አንዱ ሳይቴ ነው ማለት ነው። ኦኬ በጣም አሪፍ ነው። በጣም ደስ ይላል። ቦታውም ያምራል በደንብ። አሁን እንግዲህ አሁን ኮሪደር ልማቱንም ማየት ትችላለሽ። ሳር ቤት ደግሞ በጣም በቃ ውብ እየሆነ ነው። በደንብ እያማረበት ነው። ለኑሮም አመቺ ነው። ለኪራይም ልክ እንዳልኩሽ ማለት ነውና ለሁሉም ነገር ደግሞ ጥሩ የሆነ ሰፈር ስለሆነ ይሄ ድል በጣም እንዳያመልጣቸው አሁንም ደግሜ ያሳስባቸዋል። በጣም አሪፍ ነገር ነው እያየሁ ያለሁት። እኔ ራሱ በአካል መጥቼ በጣም አሪፍ ነገሮችን ነው እያየሁ ያለሁት። ቅድም ከነገርከኝ አንጻር ያው ሳይታችሁ ሞስት እያለቀ ነው ማለት ይቻላል። እና ያው ጥቂት ወራቶች ይቀራል አይደል ለማስረከብ። እንግዲህ ቃል በተግባር ማለት አንዱ ነው ማለት ነው። እንግዲህ አሁን አራተኛ ሳይትም ከዚህም ብዙ ሩቅ አይደለም። ቫቲካን ኤምባሲ ጋር ነው የሚገኘው አራተኛው ሳይት። እንግዲህ በደንብ 35 የሚለውን ፓኬጅ ሰዎች እንዲጠቀሙ በዚሁ ደግሞ እመክራቸዋለሁ ማለት ነው። በጣም ጥሩ ነገር ነው። እኔ ራሱ መጥቼ እያየሁ ያለሁት በተጨማሪ ደንበኞችም በአይናቸው መጥተው ደግሞ ቢያዩት አይ ቲንክ ሞር ሪከመንድድ ይመስለኛል አይደል? በደንብ ሳይቱ ክፍት ነው። በማንኛውም ሳይት ደግሞ ማሳየት እንችላለን። ሰፈሩ እንደሚታወቀው ሳር ቤት ነው። ጥሩ ቦታ ላይ ነው ያለው ማለት ነው። ስለዚህ ማንኛውም ከስተመር ቢመጣ ሳይታችሁ ድረስ ይዛችሁ በመሄድ ታሳያላችሁ ማለት ነው። በደንብ ኦኬ እስካሁን ጥሩ ነገር እየነገርከኝ ነበር። ያው እንዳልከው ደግሞ ቴምር በሰው ፍላጎት እና በሰው ምርጫ እንደሚሄድ ነው የነገርከኝ። ታዲያ ሁሉ ነገር ነግረኸኝ የፊኒሺንግ አማራጭ አላችሁ ወይስ እንዴት ነው? እንግዲህ አሁን እኛ በሴሚ ፊኒሽድ ነው አሁን እየሸጥን ያለ ነው። ደግሞ ፉሊ ፊኒሽድ የሚፈልግ ሰው ካለ በዛም ደግሞ እናስረክባለን ማለት ነው። ስለዚህ ሁለቱም አማራጭ በጣም በተመጣጣኝ ዋጋ ስፔሻሊ አሁን ፊኒሺንጉ ላይ ስትመጪ ከሌሎች ሪል ስቴቶች በጣም በተመጣጣኝ ዋጋ ፊኒሺንግ ጨርሰን ደግሞ እንሰጣለን ማለት ነው። አሁን ለምሳሌ ብዙ ዲያስፖራዎች በዚህ ነው ለምን አሁን ውጭ ስላሉ ፊኒሺንጉም እናንተ ጨርሱልን ብለው አደራ የሚሰጡንም ስላለ በደንብ ደግሞ ከዚህ በፊትም ስለሰራ ምንም የሚያሳስብ ጉዳይ አይደለም ማለት ነው። እሺ ታዲያ ሰው አሁን ቤት እየገዛ ነው እና ደግሞ ሽያጭስ እንዴት ነው ያለው? እንግዲህ ሰው በደንብ እየገዛ ነው የምለው እኔ ፐርሰናሊ። ለምንድን ነው እንደዛ የምለው? አንደኛ ቤት ፈላጊ ብዙ ነው። ሁለተኛ ላይ ደግሞ ለኢንቨስትመንትም ደግሞ የሚገዙ አሉ። ለኢንቨስትመንት ሲባል አንዱ ለማከራየትም ፐርፐስሊ፣ ሌላኛው ደግሞ አሁን ባለ ሁኔታ ብራቸው ሊኩዊዲቲ ወይ ደግሞ እንዳይወርድባቸው ባንክ ውስጥ ቁጭ ብለው ዲፕሪሼት እንዳያደርግባቸው ቤት ላይ የሚያስቀምጡ አሉ። አሁን ለምሳሌ ከቀናት በፊት ብሔራዊ ባንክ ያወጣው አንድ መግለጫ ነበረ። የኛ ብር የመግዛት አቅሙ 11% ወርዷል ይላል። ስለዚህ ይሄንን ነገር ለማዳን ግዴታ ሪል ነገር ላይ ማስቀመጥ አለብሽ፣ ሪል ስቴት ላይ ማለት ነው። እንግዲህ እንደኛ ታማኝ ሆኖ የሚያስረክብ ፕላስ ደግሞ ዋጋም የማይጨምር ሪል ስቴት ላይ መተሽ ስታስቀምጪ ብርሽ እየጨመረ ይሄዳል ማለት ነው። ባንክ ቁጭ ብለው ዲፕሪሼት ከሚያደርግ ኢንቨስት ከተደረገ አፕሪሼት እያደረገ ይሄዳል ማለት ነው። ይሄ ሰዎች በደንብ እንዲገዙ እያደረገ ያለ አንደኛ ምክንያት ነው ማለት ነው። ያውና ሽያጩም በዛው ልክ በደንብ ሽያጩም ደግሞ በዛው ልክ አለ። እንደ ቴምር ስፔሻሊ በደንብ እየተሸጠ አዳዲስ ሳይቶች የሚወጡት እየተሸጠ መሆኑን የሚያመላክትም ስለሆነ ማለት ነው። በየጊዜው አዳዲስ ስናወጣ ያሉት እየተሸጡ እያለቁ ስለሆነ ማለት ነው። ፈላጊውም በዛው ልክ እንደ ማለት ነው። ስለዚህ ሰው ያለቀ ቤት ነው መግዛት የሚፈልገው ብዙ ጊዜ ወይስ ጅምር ላይ ያለ? እንዴት እንግዲህ አሁን በፐርሰንት እንዲህ ነው ብዬ ባላስቀምጥ፣ በደንብ ደግሞ ሰው መግዛት የሚፈልገው ፕሮግረስ ላይ ያለው ቤት ነው። ለምንድን ነው እንደዛ ብለው? አንደኛ እጁ ላይ ያለው ብር ብዙ ሰው ያለቀ ቤት መግዛት አይችልም። ለምሳሌ 3 ሚሊዮን አካውንቱ ላይ ያለ ሰው ወይ ደግሞ 2 ሚሊዮን አካውንቱ ላይ ያለ ሰው ደግሞ በየወሩም ደግሞ ገቢ ያለ ሰው ቤት መግዛት አይችልም ማለት ነው። ያለቀ መግዛት ካልቻለ ያለቀ መግዛት አይችልም። ስለዚህ የሚመጣው እንዴት ነው? ወደዚህኛው ነው የሚመጣው ማለት ነው። ወይ ደግሞ አጠራቅሜ በኋላ ላይ እገዛለሁ ካለ ያው ዋጋው እየጨመረ ስለሚሄድ በጣም ታፍ ይሆናል። ስለዚህ ያላለቀ ቤት ፕሮግረስ ላይ ያለውን ቤት 10%፣ 20% እየከፈሉ እየጀመሩ ከኛ ጋር ደግሞ የሚጨርሱበት በጣም ብዙ አጋጣሚ ስላለ ፕሮግረስ ላይ ያለ በደንብ እየተሸጠ ያለው እሱ። ስለዚህ ሰው እንደየአቅሙም የሚመጣው ፕሮግረስ ላይ ያለ ቤት አብዛኛው ይገዛል ነው። አብዛኛው ኢትዮጵያዊ ኮንስትራክሽን ላይ ያለው ቤት ነው የሚገዛ። ለምን ከስር ከስር እየከፈለ ደግሞ ደስ የሚለው ምንድነው መሰለሽ? በጣም ሰፋ ያለ ኢንስታሌሽን ነው እንትን የምናደርገው 14 ዙር የምናስቀምጥበት ሳይቶች አሉ ለክፍያ ራሱ ማለት ነው። ይሄ በደንብ በቃ እፎይታ ጊዜ አግኝቶ እንዲከፍል የሚያደርግ ነገር ነው ማለት ነው፣ ሳይጨናነቅ ማለት ነው።
ፕላስ ደግሞ የተወሰኑ የፎታ ጊዜዎችንም እንደ ካምፓኒ ደግሞ እንሰጣቸዋለን እንዳይጨናነቁ ማለት ነው። ስለዚህ እንደ ካምፓኒ ፕሮግረስ ላይ ያለው ሰው ከፈለገ በጣም ተመራጭ ቦታ ቴምር ነው ብዬ ነው ማስበው። ስለዚህ እንደ ካምፓኒም ያው ከስተመሮቻችሁን አታስጨንቁም። በደንብ በቃ ፍሌክሲብል ነን ማለት ነው። የሆነ ሪጂድ አይነት ፔመንት ስኬጁል የለንም፣ ያከፋፈል ዘዬ የለንም። ከከስተመሩ ጋር ቁጭ ብለን ዲስከስ እናደርጋለን። ያው ያ ከስተመር ቤቱ እንደሆነ የሚሰራው ቤቱ እንደሆነ ከዛ በኋላ ምን አይነት ደግሞ አካሄድ እንደሚመቸው አድርገን ለእሱን ደግሞ እናመቻቻለን ማለት ነው። በጣም አሪፍ ነው። ስለዚህ አሁን ቴምር መግዛት ላሰቡት ተመልካቾች ወይ ደንበኞች ምን የተለየ ነገር አላችሁ? እንግዲህ አሁን በጣም የተለየ ነገር ምልሽ ዲስካውንቶቹ ነው። ለምሳሌ አሁን 100% ለሚከፍል ሰው ካለ 30% ደግሞ እኛ እንሸፍናለን ማለት ነው። ለምሳሌ ሳር ቤት ላይ ባለ 2 ወደ 8.9 ሚሊዮን ነው የሚሸጠው በኖርማሉ ማለት ነው። ለምሳሌ 20%ቱ ተከፍሎ ወደ 20% ወደ 1.7 ሚሊዮን አካባቢ ነው የሚሆነው። 100% ከፍላለሁ የሚል ሰው ከመጣ 8.9 የነበረውን 5.7 ሚሊዮን ነው የሚሆነው ማለት ነው። ትክክለኛ ዲስካውንት ማለት ነው። ያ ማለት ወደ 3.1 ሚሊዮን አካባቢ ዲስካውንት አግኝተዋል ማለት ነው። ይህንን ዲስካውንት ነው የምንለው ለፕሮሞሽን አይደለም፣ ትክክለኛ ሰው መጥቶ እያገኘም ያለ ስለሆነ ማለት ነው። እዛው ሳር ቤት ላይ ደግሞ ባለ 3 153 ካሬ ነው ወደ 16 ሚሊዮን አካባቢ ነው። እንግዲህ 20%ቱን ከፍሎ ለሚጀምር ሰው 3.3 ሚሊዮን ነው የሚሆነው። ሙሉን ደግሞ ከፍላለሁ የሚል ሰው ከመጣ 10.9 አካባቢ ይሆናል ማለት ነው። ይሄ ወደ 5.8 ሚሊዮን አካባቢ ዲስካውንት ያገኛል ማለት ነው። ይሄ በጣም ትልቅ ዲስካውንት ነው ማለት ነው። ሌላ እንግዲህ አዋሪ ላይ 65-35 የሚል ዲስካውንትም አለ። ባለ አንድ አሁን ለምሳሌ ከ5.5 ሚሊዮን ብር ጀምሮ ሙሉ ክፍያ ማለት ነው አለ ማለት ነው። ስለዚህ ይህንን አማራጭ መጠቀም ይችላሉ። የገላኑን ደግሞ ካዩ 2.5 ሚሊዮን ነው ክፍያው ቶታል ፕራይሱ ማለት ነው። መጀመር ለሚፈልግ 500,000 ብር ከፍሎ ሌላውን ቀሪውን ደግሞ 2 ዓመት ተኩል ላይ መጨረስ ይችላል ማለት ነው። እዛም ላይ ሙሉ ከከፈለ 10% ዲስካውንት ይኖራል። አያትና ፒያሳ ላይ ደግሞ ካየን ዲስካውንት ከ20 እስከ 30% ዲስካውንት ይኖረናል ማለት ነው። ስለዚህ የተለያዩ ሳይቶች ላይ በጣም ትልቅ ዲስካውንት አለ ማለት ነው። ስለዚህ ይሄ ለየት ያደርጋል። ስለዚህ ካሉት ሪል ስቴቶች በተለየ ይህንን አቅርቦት ይዛችሁ መጥታችኋል። በደንብ ስፔሻሊ ትክክለኛ ዲስካውንት መሆኑ ነው። አሁን እኛ ጋር ምንድን ነው ብዙ እኮ ዲስካውንት አለ ብለው ሊያስታውቅ ይችላል አይደለ? እኛ ጋር ተጨባጭ የሆነ ዲስካውንት ነው አግኝተሽ የምትሄጂው። እስከ 5.8 ሚሊዮን ዲስካውንት በጣም ማግኘት የሚቻልበት ነው። ስለዚህ ሰው እንዲጠቀም ደግሞ በዚህ ይጋብዛል። ስለዚህ አንተ ምናልባት እዚህ ቦታ ባትሰራ ኖሮ ነገር ግን በእነዚህ ምክንያቶች ብቻ ቴምር ሪከመንድ የማድረግ ፕሮባቢሊቲ ከፍተኛ ነው። በደንብ ስፔሻሊ ለመኖር ለሚፈልግ በጊዜ ይሰጣል። ለኢንቨስትመንት ዋጋ አይጨምርም። ስለዚህ ምን ሌላ ቦታ ያስፈልገኛል አይደለም? በጣም ጥሩ በስት ቦታ ምለው ቴምር ነው። ለዛ ነው ማለት ነው ኢቭን ብዙ ወዳጆችን መጋብዘውም ለዛም ነው ወደዚህ ማለት ነው። እና ይሄንን ቢጠቀሙ ደስ ይለኛል። አይ በጣም ጥሩ ነገሮችን ነው እስካሁንም እየነገርከኝ የነበረው። ታዲያ በተጨማሪ ማስቀመጥ የምትፈልገው ስልክ ቁጥር ወይ አድራሻ ካለ ደንበኞች ይህንን አይተው እናንተ ማግኘት እንዲችሉ? እኛን ማግኘት የሚፈልጉ ሰው ከታች ባለው ስልክ ላይ መደወል ይችላል። ነፃ ምክርም መስጠት እንችላለን። ኢንቨስትመንት የሚፈልግ ሰው አሁን ለምሳሌ ብዙ ሰው ፈርቶ ነው ቁጭ ያለ፣ ኢንቨስት ማድረግ ይፈልጋል። ቤት አዋጭ እንደሆነ ያውቃል። ነገር ግን የሚወራው ነገር በጣም ስለሚያስፈራው አንዳንድ ሰው ብሩን ባንክ እያደረገ ሊኩዊዲቲ እያገኘ ዲፕሪሼት እያደረገበት እየሄደ ነው። ስለዚህ እኔ ደግሞ የምለው ምንድነው ባይገዙ እንኳን በደንብ እንደሚገዙ አውቃለሁ፣ ግን ባይገዙ ፍሪ የሆነ ዲቫይስ ደግሞ መስጠት እንችላለን ማለት ነው። ስለዚህ ደውለው ቢጠይቋችሁ ሙሉ ለሙሉ የነፃ ምክር ትሰጣላችሁ? በደንብ የነፃ ምክር እንሰጣለን። ለሚፈልግ ሰው ደግሞ ተገቢ የሆነ ዲስካውንቶችንም እየሰጠን እናስተናግዳለን ማለት ነው። በጣም አመሰግናለሁ። ቴንክ ዩ። በጣም ደስ ብሎኛል ስለመጣች። በጣም እኔም ያው አግኝቼ በጣም ብዙ የተለያዩ መረጃዎችን መውሰድ ስለቻልኩኝ አመሰግናለሁ። በጣም ጥሩ። እንግዲህ ለተመልካቾችን ማሳለፍ የምፈልገው ምንድን ነው እኛ ጋር ያለው ሳይቶች በጣም ቶሎ የሚሸጡበት። አሁን ለምሳሌ ፒያሳ ላይ ያለ ሱቅ በጣም ጥቂት ሱቅ ነው የቀረው። ከ1000 ሱቆች በጣም ከ10 በታች የሚሆኑ ሱቆች ናቸው የቀሩት እና ይህንን እድል በደንብ ቶሎ እንዲጠቀሙና ቶሎ እንዲገዙ በደንብ ስፔሻሊ ኢንቨስት ማድረግ ለሚፈልግ ሰው ደግሞ ሁነኛ ቦታ ቴምር ነው ብዬ ነው ከር የምፈልገው በዚህ ማለት ነው። ስለዚህ ይህንን እድል ተጠቀሙ ነው የምላቸው። በጣም አመሰግናለሁ። ቴንክ ዩ በጣም